አትሌቱ ጓደኛውን መግደሉ ተነግሯል። ሰንዳፋ ላይ በሁለት አትሌቶች መካከል በተፈጠረ ግጭት የአንደኛው ሕይወት ማለፉ ተነግሯል። የአካባቢው የመረጃ ምንጮች እንደገለጹት ከሆነ የግድያው ምክንያት መተት አሰርተህብኛል የሚል ሲሆን ገዳዩ ድርጊቱን ከፈጸመ በኋላ ሊያመልጥ በአካባቢው ማህበረሰብ በቁጥጥር ስር መዋሉ ተነግሯል። የጊዜው የሁለቱ አትሌቶች ማንነት አለመታወቁን ጠቅሶ የዘገበው ይሳቅ በላይ ከሃትሪክ ስፖርት ነው። በቀጣይ ከፖሊስ የሚገኘው ዝርዝር መረጃ በዚሁ ቻናል ላይ የሚቀርብ ይሆናል። ኢትዮጵያ ውስጥ ለመጀመሪያ ጊዜ የአልቃይዳ ህዋስ ተገኝቷል። አብዛኛው ባለናስ ይህ ህዋስ የዚህ ህዋስ አባላት የነበሩት በሙሉ ሰለፊዎች ናቸው። ይህ ማለት ሰለፊዎቹ ኢትዮጵያ ውስጥ ያሉ ሰለፊዎች አልቃይዳ ናቸው ማለት አይደለም። በጣም የሚበዙት አይደለም። ተመሳሳይ መልኩ አንዳንድ የሰለፊነት ሰለፊ አንዳንዶቹ ወሃቢ ይሏቸዋል። ትክክለኛ አገላለጽ ላይሆን ይችላል ወሃቢ የሚለው ቃል። እነዚህ ሰለፊዎቹ በተለያየ መንገድ አንዳንድ ማህበረ ቅዱሳን አባላት የሚያራምዱትን ግልባጭ ሲያራምዱ ታይቷል። ኢትዮጵያ ውስጥ አብዛኛው ህዝብ ሙስሊም ነው። ስታቲስቲክ ያቀረበው መረጃ ውሸት ነው። አብዛኛው ህዝብ ሙስሊም ስለሆነ የእስላም መንግስት ነው መቋቋም ያለበት የሚል ቅስቀሳ በሰፊው ነው የሚካሄድ በእነዚህ አቅራሪዎች። በሙስሊሙና በክርስቲያኑ መካከል የቆየው መቻቻል ማውገዝ ማጥፋት ነው ስራው። አንዳንዶቹ ሰለፊዎች ሁሉም አይደሉም፣ አንዳንዶቹ እነዚህ ሰዎች ምን እንደሚያደርጉ ከሰለፊዎች ውስጥ ጫፍ የረገጡት ምን ሊያደርጉ እንደሚችሉ በአገራችን ምልክቱ እያየን ነው። በአገራችን ብቻ ሳይሆን የመን ምን እየሰሩ እንደሆነ እናውቃለን። ግብጽ 4% ድምጽ ያገኘው አልኖር የሚባለው ፓርቲ ሰለፊ ነው። ግብጽ ላይ ምን እየሰራ እንደሆነ እናውቃለን። ሊቢያ ላይ ምን እየሰራ እንደሆነ እናውቃለን። ሲሪያ ላይ ምን እየሰራ እንደሆነ እናውቃለን። ቱኒዚያ ላይ ምን እየሰራ እንደሆነ እናውቃለን። ይሄ ነገር በእንጭቱ መቀጨት ነው። በእንጭቱ ካልተቀጨ ነገ ውጤት እንደሚያመጣ ብዙ ርቀት መሄድ አያስፈልግም ለማወቅ። የመን ማየት በቂ ነው። ግብጾቹን ራሳቸውን ማየትም በቂ ነው። ኡስታዞቹ በአርሲ ወገኖች ላይ ለተፈጸመው ድርጊት ድምጽ በመሆን ጥልቅና መሪር ሐዘናቸውን ገልጸዋል። ኡስታዝ አህመዲን ጀበል የንጹሃን ደም ያላግባብ መፍሰስና የዜጎች መገደል በአስቸኳይ ሊቆም ይገባል፣ ግና እንዴትና መቼ እንዴት ስላለፉት ዓመታት በንጹሃን ወገኖችና በቤተ እምነቶች መስጊድና ቤተክርስቲያን ላይ የደረሱት ጥቃቶች የአንዱ ፈጻሚዎች እንኳ በሕግ ቁጥጥር ስር መዋልና ተጠያቂ ማድረግ ሳይቻል ቀረ። ከድርጊቱ በላይ መደጋገሙ፣ ከመደጋገሙ በላይ ደግሞ ፈጻሚዎቹ ሁሌም ያልታወቁ እየተባሉ መፍትሄ ማምጣት አለመቻል አደገኛ ነው ሲሉ ኡስታዝ ያሲን ኑሩ ድርጊቱን ሀገር አጥፊ እኩይ ተግባር በማለት ስለ ሀገር ያገባኛል ይመለከተኛል የሚል ሁሉ ኃይሊል እንደሚገባ አሳስበዋል። ኡስታዝ አቡበክርም በሀገሩ ምድር በድህነት ህይወቱን እየመራ ለሚገኝ ንጹህ ህዝብ ከግራና በቀኝ ጠመንጃ በታጠቁ ኃይሎች በማያውቁት አጀንዳ ለሞት ለእልቂት ለስደት መዳረጉ ልብ ሰባሪ ነው። ይህ የንጹሃን እልቂት በቃ ሊባል ይገባል ብለዋል። ሶስቱም መሪዎች ለተጎጂ ቤተሰቦች መጽናናትን እየተመኙ ፈጣሪ ፍትህን እንዲያሰፍንና ሀገራችንን ከጥፋት እንዲጠብቅ ዱዓ አድርገዋል። ፖለቲከኛ አይደለሁም፣ ከጥያቄ ያለ መብት ስላለ ጥያቄ አለኝ። ሹፌር ስለሆንኩኝ ጥያቄ አለኝ። ኧረ በየትኛው መንደር፣ በየትኛው አካባቢ፣ በየትኛው ከተማ ነው ሰው በሰላም ወጥቶ በሰላም የሚገባው? ናፈቀን እኮ ናፈቀን። መቼ? በጣም እርግጠኛ ነኝ የሚቀጥለው ዓመት የተከበሩ ጠቅላይ ሚኒስትር አብይ አህመድ እርሶም ጠቅላይ ሚኒስትር እንደሚሆኑ በጣም እርግጠኛ ነኝ። ግን እንዴት ነው የሚቀጥለው? ሹፌር እየተገደለ፣ ሹፌር እየተዘረበ፣ ሹፌር እየታገተ እንደዚህ ነው የሚቀጥለው? ጥያቄ ላይ ለርሶ እስከ አሁን የመጣንበት መንገድ ትክክል አይደለም፣ ትክክል አይደለም፣ ትክክል አይደለም። ሊያስተካክሉ ይገባል። የተሰሩ መሰረተ ልማቶች በሀገሪቱ መካከል በጣም ብዙዎች ናቸው። ስለ ሰው ግን አልተሰራም። ስለ ዜጋ አልተሰራም። የዜጋ መብት አልተሰራም። የዜጋ ደህንነት አልተሰራም። ሰው በሰላም ወጥቶ በሰላም እየገባ አይደለም። ሹፌር በሰላም ወጥቶ በሰላም እየገባ አይደለም። የሚቀጥለውን ዓመት ሲያስቡ ምንድን ነው የሚያስቡት? እየሰሙ ጆሮ ዳባ ልበስ ብሎ መሄድ፣ አሁንም ወደፊት መሄድ፣ መብራት እያበሩ ሰው እያጠፉ መሄድ ምንድን ነው የሚቀጥለው? ምንድን ነው?
እኔ ጥያቄ አለኝ ለእርሶ ጥያቄ አለኝ። በስጋት ነው እየተራመድን ያለ ነው። ስጋት አለኝ። ጥያቄ አለኝ። ፍቅራችን በስቷል። አጋቻችን በስቷል። በቃ መውጣት መግባት አልቻልንም። ምንድን ነው መጨረሻችን? ዛሬ ግንቦት 24 2018 ምርጫ እየተካሄደ ነው። ከግንቦት 25 ጀምሮ የሀገሪቱ ሁኔታ በነበረበት ሁኔታ ነው የሚቀጥለው። መብራት እየጠፋ ሰው እየወደመ አሁን በጣም አሳሳቢው ነገር የአገር ዜጎች መብት ወጥቶ የመግባት ስጋት። እኔ ቢኒያም ለመፍትሄው ግንባሬን እሰጣለሁ። ጥቃት አንገሽግሾኛል። ውድ ኦርቶዶክሳውያን ይህ ቪዲዮ ለብዙ ነቃ ደንገጥ ላሉ ኦርቶዶክሳውያን እንዲዳረስልኝ ስለምፈልግ የቻላችሁትን ያክል ጊዜ ኮፒ ሊንክ፣ ሪፖስት፣ ሼር እያደረጋችሁ እንዲሁም ኮሜንቱን በጠቅላላ ሃይማኖቴ ቀይ መስመሬ ናት እያላችሁ ኮሜንቱን እያጥረቀለቃችሁ ለብዙሃን እንዲዳረስ አድርጉልኝ። በመጀመሪያ ደረጃ ሁላችሁም እንድታቁልኝ የምፈልገው ነገር ቢኖር እኔ ቢኒያም የትኛውም አይነት ፖለቲካ ውስጥ እንደሌለሁበትና ከየትኛውም የፖለቲካ አመለካከት ካለው ጋር እንዳታነካኩኝ ነው። ይህን መጀመሪያ ተረዱልኝ። የኔ ፖለቲካ ሃይማኖቴና ሃይማኖቴ ብቻ ነው። እንግዲህ ትላንት እንደሰማነው በአርሲ ኦርቶዶክሳውያን ላይ በግፍ እየተጨፈጨፉ ነው። ይህ ነገር ተደጋጋሚ ጊዜ እየተፈጸመ ነው። ታዲያ በዚህ በኦርቶዶክሳውያን ጭፍጨፋ ዙሪያ በሰው ልጅ ላይ አለ ብዬ የማምነው መፍትሄ መደራጀትና ራስን መከላከል ነው። ወዳጄ የዳዊትን ጠጠር ከዳዊት አምላክ ጋር ይዘህ ገዳይን እስካልተጋፈጥክ ድረስ መቼም ይሄ ግድያ የሚቆም አይደለም። እንደምታውቁት ጥቃቱ ሃይማኖታችን ላይ ነው። እኛ ደግሞ ማድረግ ያለብን ሃይማኖታችንን ለማቆየት ጥቃቱን መከላከል ነው። የሚገሉን በሃይማኖታችን ነው፣ የምንከላከለውም ሃይማኖታችንን ነው። ምስራቅ አርሲ ላይ ያሉ ኦርቶዶክሳውያንን በቀላሉ መግደል የቻሉት ህዝቡ በመጀመሪያም በጎሳና በዘር ስለተከፋፈለላቸው ነው። አንተ አማራ፣ አንቺ ኦሮሞ፣ አንቺ እንዲነሽ እየተባለ ራሳቸው አክራሪ ብሔርተኞች ናቸው ይህን ነገር የፈጠሩብን። ስለዚህ ግድያውን ቀላል ያደረገው ይህ መከፋፈላችን ነው። ይህን መከፋፈላችንን ትተን ለጠላት ምቹ ከመሆን እኛ ኦርቶዶክሳውያን በአንድነት ከቆምን ይህን ነገር ልናስቆም እንችላለን። እንደ አንድ የቅድስት ቤተክርስቲያን ልጅ ጥቃቱ በጣም አንገሽግሾኛል። እናም ከይቅርታ ጋር በአውደ ምሕረት ላይ የሚደረጉ ስብከቶች በጠቅላላ ማደንዘዣ የሆኑ እየተሰማኝ ነው። በአውደ ምሕረት ላይ የምንማራቸው እያንዳንዱ ትምህርቶች ቅድስት ቤተክርስቲያን ስትኖርና እኛም ነፃነት ኖሮን ቅድስት ቤተክርስቲያን ግቢ ውስጥ ስንገኝ ብቻ ነው የምንሰማው። ሃይማኖት እየተጠቃች የግል ሕይወቴን መምራት ራሱ ከብዶኛል። የአርሲ ኦርቶዶክሳውያን ሁኔታ ዕለት ከዕለት ያንገበግበኛል፣ ይሰማኛል። መደራጀት የሚለውን ነገር ስለማምንበት ራስን መከላከል ለሚለው መርህ ራሴን አሳልፌ እሰጣለሁ። ሊደራጅ የሚችል አካል በጠቅላላ እኔን አባሉ አድርጎ ይቁጠረኝ። የትኛውንም መስዋዕት ለሃይማኖቴ ለመክፈል ለማህተቤ ለመክፈል ዝግጁ ነኝ። ምስራቅ አርሲ ያሉ ኦርቶዶክሳውያንን የገደሉ በጠቅላላ ልፋለማቸው ዝግጁ ነኝ። ከቤተ ክርስቲያኔ ውጭ ሕይወት የለኝም። ስለሷ ጠላትን እዋጋለሁ፣ ለሕዝቧም ግንባሬን እሰጣለሁ። ሃይማኖቴ ከምንም ነገር ጋር የማላወዳድራት ቀይ መስመሬ ናት።